እዚህ ጋር በምታዩት በሩታዬ ፎቶ ኮሜንት ስር ምን ብለው እንደሚጽፉ ታውቃላችሁ? ሄርሜላ ጠፍታለች፣ እናንተ ሩታን ሰርፕራይዝ ታደርጋላችሁ ምናምን ይላሉ ማለት ነው። እና ሄርሜላ ጠፋችና ሩታ መኖር ታቆማለች እንዴ? ታዲያ ጋይሶችዬ እንዴ ዛሬ በልታችሁ ነጋም በላም ትላላችሁ እንዴ? ይሄ ነው እኮ እናንተ እያላችሁ ያላችሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁልኝ? የኔ ውዶች የኔ ወርቆች ሁላችሁንም ሰላም ብያለሁ። ባላችሁበት ሰላማችሁ ብዝት ተተረፍ ይበልልኝ የኔ ውዶች የኔ ወርቆች። ዛሬም እንግዲህ እንደዚህ ቁልት እያደረገኝ መጥቼላችኋለሁኝ። እንግዲህ በቃ በየሄድኩበት ሁሉ በቃ ወሬ ያልፈኝ እኔ የትም ቦታ ልቀመጥ፣ የትም ልሂድ፣ የትም ልምጣ እንግዲህ ማውራት አላቆምም ማለት ነው። እንግዲህ አም ሶ ሶሪ ማይ ፋሚሊ ማለት ነው። እና የኔ ውዶቼ እንግዲህ ትናንትናም ላይ እያየው ነበር፣ ዛሬም እያየው ነበረ ቲክቶክ ላይ በቃ ሩታዬን እንደፈለጉም ብሽ 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 በቃ በሰርፕራይዝ እያደረጓት ነው። እና ከዛም በኮሜንት ላይ እንደ ሄርሜላ ጠፍታለች እናንተ እሷ ሰርፕራይዝ ታረጋላችሁ ምናምን፣ ሄርሜላ ከደበቀችበት ታምጣ ትላላችሁ። እና ሄርሜላ ጠፋችና ሩታ መኖር ታቆማለች? መኖር ታቁም? ለልጇ መኖር የለባትም? ኦሬዲ ዋናው ነገር እናንተ ማወቅ ያለባችሁ ነገር ሄርሜላ ማናት ሩታ ሄርሜላን ምንም እንዳላደረገቻት ተረጋግጧል። ወይንም ደግሞ እነሱ ጋር እንዳልሆነች ታውቋል። ስለዚህ አውቆ የተደበቀ ወይንም አውቆ የተኛ ቢጠሩት አይሰማም እንደሚባለው እሷ ማውቃ ስለተደበቀች ልጆቹን ማራበሽና ልጆቹን ማበጣበጥ ፈልጋ ነው ብዬ ነው የማስበው። ምክንያቱም ያም ሄርሜላ ተገኘ ይችላል፣ ያም ሄርሜላ ያለችበት ታወቀ ይላል፣ ያም ሄርሜላ መጣ ይችላል። ያም ጋይሶች እንዴ ሄርሜላ እኮ ያለችበት መታወቁ እኮ ለኛ በጣም ነው የሚጠቅመን። ግን ደግሞ ችግሩ ምንድነው ሩታ ሰርፕራይዝ ስትደረግ ወይንም ሩታ ደስ ብሏት ሲያዩ ልጅቷን አንቺ የፈለግሽበት ቦታ አድርገሻት አንቺ ትደሰቻለሽ ይላሉ ማለት ነው። ሩታዬ እኔ ወደ ሩታዬ ምን ጊዜም ደስተኛ ሁኝልኝ የኔ የጀግና ሴት ማለት ነው። ሩታዬ እኔ ጀግና የኔ ቆንጆ ማለት ነው። ምን ጊዜም ደስተኛ ሁኝልኝ። ሰርፕራይዝ ትደረጊያለሽ። ገና ከዚህ በላይ ይቃጠላሉ፣ ባንቺ የሚቃጠሉ ማለት ነው። በነገራችን ላይ በሰው ደስታ የሚቃጠል ሰይጣን ነው፣ ሰው አይደለም፣ ክፉ ሰው ነው። እና እንግዲህ ሄርሜላ ብትገኝ ደስ ይለኛል። ምክንያቱም ምንም ነገር ካልሆነች አውቃ ተደብቃ ከሆነ ስራዋ ያውጣት። ግን ደግሞ መጥፎ ነገር ደርሶባት ከሆነ ግን ብትገኝ በጣም ደስ ይለኛል ማለት ነው። እና ወዶቼ ስለዚህ ሄርሜላ ጠፋች ማለት ደግሞ ሩታ መኖር ታቆማለች ማለት አይደለም። ይሄንን ብላችሁ እንዳታስቡ። ሩታ ምን ጊዜም ትኖራለች። አሁንም ታይዋታላችሁ፣ በኋላም ታይዋታላችሁ ማለት ነው። ምን ጊዜም ሩታ ከፍ እንዳለች ነው የምትኖረው። ወደዳችሁም ጠላችሁም ይሄን ነገር አምናችሁ ተቀበሉ። እና ስለዚህ ማለት ነው ሀባይቦቼ፣ ምክንያቱም ሩታ ምንም መጥፎ ነገር የሰራችው ነገር ስለሌለ ማለት ነው። ምን ጊዜም ከፍ እንዳለች ደስተኛ እንደሆነች ከልጇ ጋር እየሳቀች እየተጫወተች ፈታ ዘና እያለች ፏፈሽ ብላ በሰርፕራይዝ እየተደረገች በቃ አዳዲስ ነገር በህይወቷ እየመጣ ነው ከዚህ በኋላ የምትኖረው ማለት ነው። ግን ሩታ በሄርሜላ መጥፋት ላይ ካለችበት እኔ ራሴ እናድድባታለሁ ማለት ነው። ምክንያቱም ከሷ አልጠብቅማ። ይሄ የህፃን ልጅ ጨዋታ ነው፣ እቃቃ ጨዋታ ነው። ከዚህ በፊትም ደግሞ ሰዎች ሩታ ይቅርታ የጠየቀችው ለምንድን ነው? ይቅርታ የጠየቀችው መጥፎ ነገር አስባ ነው፣ ሄርሜላን የሆነ ነገር ልታደርጋት ፈልጋ ነው ብለው እያሉ ስለነበረ ያን ነገር እሷ ራሱ በቃ መንገድ ከፈተችላቸው ማለት ይቻላል። እና ይሄ ነገር ባይሆን ሩታ ከእጇ ከሌለበት ምንም ቢሆን ሩታ ወደፊት እንጂ ወደ ኋላ አትሄድም። አሁንም ቢሆን እጇ ቢኖርበት ራሱ ሲያንሳት ነው ብዬ ነው የማስበው ሄርሜላ። ምክንያቱም በህይወቷ ውስጥ ገብታ ወልዳ አራስ ቤት እያለች እንኳን ራሱ ከአብርሃም ጋራ ለእንትን እየሄዱ እየተዝናኑ እሷን እዛ አራስ ቤት አስቀምጠው ማለት ነው። እና ስለዚህ ያደረገቻትን ነገር ሙሉ ለሙሉ ልታስከፍላት ነው ብዬ ነው የማስበው። ሩታ እኮ በቃ እናንተ እኔ ግራ የሚገባኝ ነገር ከምታደርገው ነገር ይልቅ እንደዚህ ብቻ አይታችኋት ራሱ የምትፈሯት ነገር እኮ ነው ሩታ ማለት ነው። ለምን ጀግና ናት። ያሰበችውን ነገር እንደምታደርግ በቃ ማድረግ የፈለገችውን ነገር ካላደረገች ወደ ኋላ እንደማትል ስለምታውቁ ነው። ሩታዬ የኔ ውድ የኔ ጀግና ሴት ማለት ነው። የሉሌ እናት የኔ ጀግና እናት ማለት ነው። ምንጊዜም ወደፊት እና አሁንም እንደዚህ አስፈራሪያቸው ማለት ነው። እና ዋትስአፕ ጋይሶች እያለች ነበር ትላንትና ራሱ የመጣችው ማለት ነው። በቃ ራፐር ልትሆን ራሱ ትንሽ ነው የቀራት ሩታዬ። ራፐር ምናምን ይል አንዳንድ ጊዜ ራፐር ሊያረጋት ይፈልጋል ማለት ነው ሩታን። እኔ በነገራችን ላይ ሩታዬን በቃ በቻናሏ መታሳያት በሌላ ቪዲዮ ላይ ራሱ ሩታን ሳያት በጣም ነው ደስ የሚለኝ። በቃ አነጋገሯ የሆነች የምትናገርባት ነገሯ የሆነች በቃ አይደል በቃ የሆነ የሚያደርጋት ነገር እንዴት ደስ እንደሚለኝ ቁልት እኮ ነው የሚያደርጋት በቃ። እና ስለዚህ ውዶቼ ሩታዬ የኔ ውድ ማለት ነው ሁልጊዜም ወደፊት ይጅልን። ሉሌንም ደግሞ እንግዲህ እንድታመጭልን እንፈልጋለን ማለት ነው። እና ዋናው ነገር ምንድነው አብዛኛውንም ሰው በጣም ለራሱ የሆነ ሀሳብ
ሩታ ይቅርታ የጠየቀችው ሄርሜላን የሆነ ነገር ልታረጋት ፈልጋ ነው። አብርሃም ሩታን እንዳታምናት፣ ዳኒንም ኤፍሬምንም እንዳታምናቸው፣ እነሱ ናቸው የደበቋት፣ ያምጧት፣ ይውለዷት እያላችሁ ነውና እንግዲህ ልጅቷ እቃ አይደለችም በፌስታል ተቋጥራ የምትቀመጠው፣ ወይ አትክልት ነገር አይደለችም ተቋጥራ ፍሪጅ ውስጥ የምትገባው፣ ወይ ልብስ አይደለችም የልብስ ማሽን ውስጥ የሚያስገቧት ሰው ናት። ትታያለች አይደለ? የሁሉም ቤት ሄዶ አብርሃም ፈትሿታል ማለት ነው። ሁሉም ቤት አይቶ ቤቱን ሁሉ ገብቶ ፖሊስ ይመስል ማለት ነው ቤቱን ሁሉ እንዳለ ግብጥብጥ አድርጎ ፈልጓታል። ስለዚህ እንግዲህ ወይ አይጥ አይደለችም አልጋ ስራ አገባም አይደለ? በቃ ስለዚህ የለችም በቃ እዛው ከእናንተ ካስቀመጣችሁበት ፈልጓት። እንደውም ሌላ ሰው ሌላ ልጆች ጋር እያዩ ያለሁት አቤል ወደ ውጭ ልኳታል ወደ አሜሪካ እንድትሄድ ፕሮሰስ ጀምሮላታል። ምክንያቱም ያደረገችው ነገር ስላለ በዛ ምክንያት ነገር ላይ እንግዲህ እየተባበርካት ነው ብሎ እንግዲህ የሆነ ልጅ አቤልን በጣም ነበር ሲጣላው የነበረውና ወደ ውጭ አልወጣችም፣ አገር ውስጥ ናት ያለችው፣ ተቀምጣለች። የት እሷ የፈለገችው ቦታ ተቀምጣለች፣ እሷ ስትፈልግ ትወጣለች። ስለዚህ በሄርሜላ ምክንያት ሩታ መበጥበጥ የለባትም። ሩታ ልጇን ታሳድግበት፣ ህይወቷን ትምራበት፣ ከህይወቷ ውጡ እንዴ። ሄርሜላ ጠፋች፣ ሩታ የሆነ ሰው ሲጠፋ ሩታ ነው ውጪ ነው ሩታ ወለጃቸው ሩታ ናት በቃ ይሄ ነገር የምታረገው። እኔ እንደው የእውነት ሩታን ግን ማለት ነው ይሄን ያህል ስለምትፈሯት በጣም ነው ደስ የሚለኝ ጋይሶችዬ ማለት ነው። የእውነት ነው የምላችሁ ይሄን ያህል ገና ይቅርታ ስትጠይቅ እንኳን ራሱ ይቅርታ የጠየቀችው ለምንድን ነው? ይቅርታ ጠያየቋ አልገባንም። ሄርሜላን ራሱ ይቅርታ ብላ ስታቅፋት የሆነ አፈር ነው ማስበላሽ የሚል የሆነ ነገር አለ ፊቷ ላይ ንዴት ምናምን እንደው እያሉ በግምት ነበር ሲያወሩ የነበረው ማለት ነው። በግምት በቃ ሊሆን ይችላል በሚል ግምት ማለት ነው። እና ሩታ ይሄን ነገር የምታረጋ አይደለችም። ብታደርገውም ደግሞ ምክንያት አላት። ገባችሁ አይደለ? ሩታ ይሄን ነገር ብታረገው ራሱ ምክንያት አላት። ሙሉ ለሙሉ 100% ምክንያት አላት። ሩታ ምንም ነገር ምክንያት ሳይኖራት ምንም ነገር አታደርግም ማለት ነው። ይሄን ነገር አውቃችሁም ሆነ ሳታውቁም ሆነ እየጣፈጣችሁም ሆነ እየመረራችሁ ዋጡት። ሩታ ያለ ምክንያት ምንም ነገር አታደርግም። ሄርሜላ ራሱ በጣም ነገረኛ፣ ተንኮለኛ፣ ሰውን ለማበሳጨት ለማናደድ የማታረገው ነገር የለም። ስለዚህ ያው የስራዋን ያገኘችው ብዬ ነው የማስበው። ግን ደግሞ ተገንታ የምትለው ነገር የምታወራውን ነገር መስማት ማወቅ ነው የምፈልገው። አዲስም የተፈጠረ ነገር አለ። እሱንም ነገር እንግዲህ በቀጣይ ቀስ ብለን አብረን የምናይ ይሆናል። ነገሮች ግን በጣም ከባድ እየሆኑ ነው ጋይሶችዬ ማለት ነው። እኔ በጣም ነው የፈራሁት። ለማንኛውም ውዶች እንግዲህ እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ማንኛውንም ሀሳብ አስተያየት እቀበላለሁ። እኔ የተናገርኩትን ሀሳብ እስኪ እናንተ ምን ትላላችሁ? ኮሜንት ላይ አስቀምጡልኝ። ከዚህ በኋላ ረዘም ባለ ቪዲዮ ነው የምመጣላችሁ ማለት ነው ውዶች። ምክንያቱም በደንብ ሀሳባችንን እንድንገልጽበት በደንብ ሀሳባችንን እንድንናገርበት ቢያንስ 8 ደቂቃ 9 ደቂቃ የሚሆን ቪዲዮ እሰራላችኋለሁ ብዬ አስባለሁ። ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ። ቪዲዮውን ላይክ በማድረግ አብራችሁኝ ሆኑ ማለት ነው የኔ ውዶች።